እንዴት አምሽታችኋል ተመልካቾች? የቲቪ 57 የቢዝነስ ዜና ተጀምሯል። ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክን እናመሰግናለን። መቅደስ እንዳለ ነኝ። በሀገራችን በተለያዩ የማምረቻ ዘርፎች ኢንቨስት የሚያደርጉ የግል ተቋማት ቁጥር እየጨመረ ይገኛል። ከቅርብ ጊዜ ወዲህ ለዘርፉ የተሰጠው ልዩ ትኩረት በርካቶችን እየሳበ እንደሚገኝም ይነገራል። ሪፖርተራችን ኤዶም አማረ በብረታ ብረት ዘርፍ ከፍተኛ ስራ እየሰራ ስላለ ተቋም ያዘጋጀችውን ተከታትለን እንመለስ። ስቲሊ አሬማይ ረዘም ላሉ አመታት በብረታ ብረት ዘርፍ ተሰማርቶ ሲሰራ የቆየ ተቋም ነው። ፋብሪካው በከፍተኛ ውጭ ምንዛሬ ወደ ሀገር ውስጥ የሚገቡ ለብረት ምርት የሚያገለግሉ ጥሬ ዕቃዎችን በሀገር ውስጥ በማምረት ስራውን እንደጀመረ የተቋሙ ስራ አስኪያጅ ይናገራሉ። የመጀመሪያው ሮሊንግ ሚል የሚባለውን ፋብሪካ ነው የመሰረት ነው። 120,000 ሜትሪክ ቶን በአመት የሚያመርት ሪባር የሚባለው ወይም አርማታ ብረት የሚባለውን የሚያመርት ተቋም ነው። ከዛ ቀጥሎ 80,000 ሜትሪክ ቶን የሚያመርት እንደዚሁ ጠገራ ብረት የምንለው ለዚህ ለሚሉ ጥሬ ዕቃ የሚያመርት 80,000 ሜትሪክ ቶን የሚያመርትን ይዞ ተነሳ። ከዛ ለነዚህ ግብአት የሚሆን ደግሞ ኦክሲጅን ያስፈልግ ነበር። ኦክሲጅንና ብረት አብረው አይለያዩ። ስለዚህ እነዚህ ሶስት ፋብሪካዎች በ38 ሚሊዮን ብር ኢንቨስት አድርጎ በ97 ዓመተ ምህረት ተመሰረተ። ካሁን በፊት የምናመርታቸው እነዚህ ሪባር ወይም የአርማታ ብረቶች ጥሬ ዕቃው ከውጭ ነው የሚመጣው። በከፍተኛ የውጭ ምንዛሪ በአመት 400-500 ሚሊዮን ዶላር እየወጣበት የሚመጣ ጥሬ ዕቃ ነው። ስለዚህ ይህን ጥሬ ዕቃ ለምን ሀገራችን ውስጥ አናመርትም? የውጭ ምንዛሪ አንዱ ትልቁ የሀገራችን ተግዳሮት ስለሆነ የውጭ ምንዛሪን ሴቭ ለማድረግ በማሰብ በ2016 ዓመተ ምህረት የጀመርነው 210,000 ሜትሪክ ቶን ጠገራ ብረት የሚያመርት ጥሬ ዕቃ የሚያመርት ማለት ነው። ጀምረን በ2017 ዓመተ ምህረት አጠናቀን ወደ ስራ ገብተናል ማለት ነው። በየአመቱ የምርትና ጥራት መጠኑን እያሳደገ የቀጠለው ስቲሊ አሬማይ በቅርቡ የተተገበረው የማክሮ ኢኮኖሚ ማሻሻያ ለዘርፉ ካመጣው በረከት ተጠቃሚ መሆን ችሏል። የት እንደነበር ሁላችንም እናውቃለን። በተለይ ለኛ ኢት ዋዝ ቻሌንጂንግ ታይም። ምክንያቱም እኛ ኢምፖርት ሰብስቲቱሽን ኢንዱስትሪ ላይ ነው የምንሰራው። ፎሬን ከረንሲ ጀነሬት አድርገን በራሳችን ኤክስፖርት የምናደርገው ስራ ላይ አልነበረም። ስለዚህ የውጭ ምንዛሬ ለማግኘት ጥሬ ዕቃ ለማግኘት በጣም ፈታን ነበር። ሪፎርሙ ከመጣ በኋላ ደግሞ ምን አስገኘ ብለሽ ብትይ ብዙ ነገር አስገኝቶልናል ለኛ ማለት ነው። ምክንያቱም ቆመው የነበሩ ፋብሪካዎቻችን 24 ሰዓት መስራት ችለናል። የውጭ ምንዛሬ እናገኛለን፣ ኢምፖርት እናደርጋለን የምንፈልገውን ጥሬ ዕቃ። እኛም ሞቲቬትድ ነን ወደ ስራ የተሰማራንበት ሁኔታ ነው። ስቲሊ አሬማይን ጨምሮ በርካታ የንግድ ተቋማትን የሚያስተዳድረው ሴንቸሪ ቢዝነስ ግሩፕ በሀገር አቀፍ ደረጃ ከፍተኛ ግብር ከፋይ በመሆን የተለያዩ ሽልማቶችን ማግኘት መቻሉን ስራ አስኪያጁ ይናገራሉ። ሴንቸሪ ቢዝነስ ግሩፕ ካሉት 11 ተቋሞች ውስጥ 7ቱ ተቋሞቹ ከፕላቲኒየም እስከ ወርቅ ተሸላሚ በጠቅላይ ሚኒስትሩ የተሸለመ ተቋም ነው። ግብርን በወቅቱ በመክፈል ታክስን በዲክላር በማድረግ ከፍተኛ ግብር በመክፈል ማለት ነው። ሴንቸሪ ቢዝነስ ግሩፕ በአጠቃላይ ከ10,000 በላይ ለሚሆኑ ዜጎች የስራ እድል መፍጠሩም ተገልጿል። ከትምህርት ቤት እንደወጣው ስራ አልነበረኝ። ኦሬዲ አይድሎኝ ተቀምጬ ነበር። ግን ስቲሊ አሬማይ በዚህ በኦሮሚያ ክልል በቢሾፍቱ ከተማ በመመስረቱ የስራ እድል ተፈጥሮልኝ ለኦልሞስት ለ19 ዓመት በማገልገል ላይ ይገኛል። እዚህ ፋብሪካ ይሄንን አህል አመት ስሰራ ትልቅ ጥቅም ነው ያገኘውበት ማለት ነው። ፋብሪካው ቤተሰባዊ የሆነ ፋብሪካ ነው። በየጊዜው ሰው ሰራተኛን ያሳድጋል፣ ደሞዝ በየአመቱ ይጨምራል። ሴንቸሪ ቢዝነስ ግሩፕ በማምረቻ፣ በሪል ስቴት፣ በግብርና፣ በማዕድንና በሌሎች ዘርፎች የተሰማራ ተቋም ነው። በኦሮሚያ ክልል ምስራቅ ወለጋ ዞን ባለፉት 9 ወራት ከ78,000 በላይ ዜጎችን የስራ ዕድል ተጠቃሚ ማድረግ መቻሉን የዞኑ የስራ ዕድል ፈጠራና ክህሎት ጽህፈት ቤት ቢሮ አስታወቀ። በዞኑ በሚገኙ ወረዳዎች በማህበር ለተደራጁ ዜጎች ብድርን ጨምሮ ሌሎች ድጋፎች እየተደረጉ መሆኑም ተገልጿል። ተጨማሪ አለን። በኦሮሚያ ክልል ምስራቅ ወለጋ ዞን በማህበር ተደራጅተው በመስራት ውጤታማ መሆናቸውን የአካባቢው ነዋሪዎች ገለጹ። በክልሉ በሲቦ ስሬ ወረዳና አንገርጉቴ ከተማ በአነስተኛ ካፒታል ሊሰሩ የሚችሉ ስራዎችን በመለየት ከራሳቸውም አልፈው ለሌሎችም የስራ ዕድል መፍጠር እንደቻሉም ተናግረዋል። አሁን እኛ የምንሰራው ከሸቀጣ ሸቀጥ ወደ ዳቦ ማምረት ተሸጋግረን ያለ ነው። አሁን ይሄ ማሽን የምታዩት በማሽን ሊዝ ከኢትዮጵያ ልማት ባንክ ድጋፍ የተገዛልን ማሽን ነው። ለአሁኑ ለ10 ሰው የስራ ዕድል ፈጥረናል። አሁን እኛ ከዚህ ይሄን ከመስራታችን ብዙ ጥቅም አግኝተናል። የድርጅታችን ስም ሃና
ገነትና አረጋሽ ነው የሚባለው የምንሰራው ጫማ ላይ የተደራጀ ነው እና ስንነሳ ካፒታላችን 5000 ነበር። አሁን ላይ ግን እየሰራን ለውጥ አምጥተናል። ድጋፍ የተደረገልን ብድር ምናምን መውሰድ እንችላለን። ሌላ ደግሞ ለውጥ ያየንበት ነገር በትንሽ ካፒታል ተነስተን አሁን ላይ ግን ለውጥ አሳይተናል። በዞኑ በሚገኙ 2 ወረዳዎች በማህበር ለተደራጁ ዜጎች ብድርን ጨምሮ ሌሎች አስፈላጊ ድጋፎች እየተመቻቹ መሆኑ ተገልጿል። እንደ ወረዳችን በዘንድሮ በጀት ይር ለ962 ኢንተርፕራይዞች እና ለ8897 ሰዎች የስራ ዕድል ለመፍጠር እንደ እቅድ ተይዞ ነው ያለው። እስካሁን ግን 380 ኢንተርፕራይዝ እንዲሁም ደግሞ 7441 ሰው አደራጅተን በእጃችን ያሉት ለነሱ ደግሞ ያላደራጀናቸው ማህበራት ደግሞ የተለያዩ የብድር ሁኔታዎችን በማመቻቸት እንዲሁም ስልጠና እንዲያገኙ በማድረግ የተለያዩ ደግሞ ማሽን ሊዞችን እንዲያገኙ አድርገን በተለያዩ ስራዎች ላይ ወደ ስራ እንዲገቡ እያደረግን ያለ ነው። 1125 ወጣቶች ወደ ስራ እናስገባለን ብለን አቅደናል። ከዛ በአሁኑ ሰዓት 1295 እየተደራጁና ከዛም ግማሾች ወደ ስራ እንደገቡ ግማሹን ደግሞ የተለያየ ፕሮሰስን እየጨረሱ መሆኑ የዞኑ የስራ ፈጠራና ክህሎት ጽህፈት ቤት ኃላፊ ደበላ ወጋሪ የስራ ዕድሉን ላገኙ ዜጎች የስራ ፈጠራ ስልጠናና 130 ሚሊዮን ብር ብድር ተሰጥቷል ብለዋል። እንግዲህ ዘንድሮ በእቅዳችን ደረጃ ስናይ እንደ መስሪያ ቤታችን ለ139500 ለሚሆኑ ስራ አጦች የስራ ዕድል እንፈጥራላቸዋለን ብለን በእቅድ ይዘን እየተንቀሳቀስን እንገኛለን። ከዚህ አንጻር ስናይ ከጠቅላላ እቅዳችን 82% ማከናወን ችለናል። እስካሁን ለ114510 ለሚሆኑ ስራ አጦች ወደ ስራ እንዲገቡ ተደርጓል። በዞኑ በግንባታ በአገልግሎት በግብርና እንዲሁም በንግድ ዘርፎች የተሰማሩ ነዋሪዎች ውጤታማ እንደሆኑ ከዞኑ የተገኘ መረጃ ያመለክታል። ሚድሮክ ኢንቨስትመንት ግሩፕ በዩናይትድ ስቴትስ አሜሪካው ቴክስትሮን አቪዬሽን ኩባንያ የተመረተና ሲስና ካራቫን ኢኤክስ የተሰኘ አውሮፕላን ወደ ሀገር ውስጥ አስገብቷል። አውሮፕላኑ በዛሬው ዕለት በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ፣ የግሩፕ አመራሮችና ሌሎች እንግዶች በተገኙበት አቀባበል ተደርጎለታል። በሚድሮክ ኢንቨስትመንት ግሩፕ ንግድና አገልግሎት ዘርፍ ስር በሚገኘውና በአየር ትራንስፖርት ንግድ ላይ በተሰማራው በትራንስ ኔሽን ኤርዌይስ ኃላፊነቱ የግል ማህበር ቲኤንኤ ወደ ስራ እንደሚገባና በዘርፉ ለሀገሪቱ አስተዋጽኦ የሚያደርግ ይሆናል ተብሏል። የቲኤንኤ ዋና ስራ አስኪያጅ አቶ አሚር አብዱል ወሃብ አውሮፕላኑ በሀገር ውስጥና በአፍሪካ አህጉር የአየር የትራንስፖርት አገልግሎት በመስጠት ዘርፉ የሚፈልገውን ዘመናዊ አገልግሎት የሚሰጥ መሆኑን ገልጸዋል። በዛሬው ዕለት የገባው አዲሱ አውሮፕላን ልዩ የሚያደርገው መሰረተ ልማት ባልተሟላበት አካባቢዎች ጭምር አገልግሎት መስጠት የሚችል በመሆኑ እንደሆነ ገልጸዋል። ባልደረባችን ላሉ ኢታላ እንደዘገበው በኢትዮጵያ በማደግ ላይ የሚገኘውን የቱሪዝም ዘርፍ በማሳለጥ ሂደት የድርጅቱ አውሮፕላኖች ከፍተኛ ሚና ይኖራቸዋል ተብሏል። ሚድሮክ ሪስትራክቸር ካደረገ በኋላ ትራንስኔሽን ኤርዌይስን በአዲስ ከተደራጀ በኋላ ሁለተኛው አዲስ አውሮፕላን መረከባችን ነው። የነበሩትን አርቢዎች ካወጣን በኋላ ማለት ነው። ይሄ ሴስና ካራቫን ይባላል። ሴስና ካራቫን ሲንግል ኢንጂን አንድ ኢንጂን የሚሰራ በፕሬሸራይዝድ ያልሆነ በተለያዩ ገጠራማ ቦታዎች ላይ በደንብ የተደራጀ የአየር ማረፊያ በሌለበት ቦታዎች ላይ በቀላሉ ማረፍ የምትችል አውሮፕላን ነች እና ዋናው የሚያመጣናትም ይሄኛው ኤግዚስቲንግ ያለን አውሮፕላን መዳረስ የማይችልቸውን ቦታዎች ላይ በሷ ከበር ለማድረግ ነው እና 14 ሰው ትይዛለች። ካርጎም ወንበሩን አጥቃርጎም ለመስራት ይቻላል። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ59 ሳንቲም እየገዛ በ131 ብር ከ17 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል።
የኢቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎችን ነገርኳችሁ። መልካም ምሽት።